ሳታቋርጡ ዘወትር የምትጸልዩ ከሆነ ለእግዚአብሔር ሐሳብ ራሳችሁን ኢን አላይመንት አስቀምጣችኋል ማለት ነው። ስትቀመጥ፣ ስትነሳ፣ ስትሄድ፣ ስትተኛ፣ ስታነብ፣ ስትበላ፣ ስትጠጣ፣ ሬስትሩም ስትገባ፣ ሽንኩርት ስትከትፊ፣ እንጀራ እየጋገርሽ፣ አልጋ እያነጠፍሽ፣ ኳስ እየተጫወትሽ ጸልይ ትችላል። እየጋልክ 1 ወር 2 ወር 6 ወር እየጋልክ ከሄድክ በኋላ ኢትስ ኢምፖሲብል። አንተ ስፒሪቹዋሊ ክንፍ አውጥተህ እየበረርክ ነው ያለው። ወሬ ቀንሱ፣ ምግብ ቀንሱ፣ ቲክቶክ ቀንሱ፣ ጸሎት ጨምሩ። ህይወታችሁ በ20 ዓመት የማትደርሱበትን ቦታ እግዚአብሔር ሲያደርሳችሁ ታያለ። ሳትታክቱ ዘወትር ጸልዩ። እንደዛች መበለት አታቁም ነው እያለ ያለው እግዚአብሔር ቃል። ሉቃስ 9:29 ሲጸልይ የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ ነው ኢየሱስ ሲጸልይ። ሐዋርያትም ሲጸልዩ ተቀምጠው የነበሩበት ቤት ተናወጠ። ትክክለኛ ጸሎት ማወቅ ከፈለጋችሁ ምንም ከመሆኑ በፊት አንተ ላይ የሚፈጠረው የተለየ ነገር አለ። ትግል አለ። ጆሮ ይግላል። ያንዳንድ ሰው እጁ ይግላል። ውስጡ ልቡ ትራንስፎርም ይሆናል። እሳት ይሰማል። ያ እሳት ሲሰማ አንዳንድ ሰው ይሮጣል፣ አንዳንድ ሰው ይዘላል፣ አንዳንድ ሰው ጸጥ ይላል። ጸሎት ነገሮችን ከመቀየሩ በፊት አንተን ይቀይራል። ውስጥህን ያግለዋል፣ ያነቃቃል፣ እንደ ጋለ ብረት ያደርጋል። ለዚህ ነው በመንፈስ የምትቃጠሉ ሁኑ ወይም የጋለ መንፈስ ይኑራችሁ የሚለው። ለዚህ ነው have a fervent spirit። የጋለ ብረት ታውቃላችሁ፣ እንደሱ ሁኑ ነው የሚለው። እንደ ሰው ሁሌ የጋለ ነው። ሁሌ በመንፈስ የሚቃጠል ሰው አለ። ሁሌ የሚዘምር ሰው አለ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። እንዴት? በመዝሙርና በዝማሬ በመንፈሳዊ ቅኔ ለጌታ በልባችሁ ተቀኙና ዘምሩ። አይቀርም። ሁሉ ጊዜ በልቡ ለጌታ የሚቀኝ ሰው ኮንቲኒየስ የሆነ ኢንፊሊንግ ኦፍ ዘ ሆሊ ስፒሪት ያገኛል። እዚህ ነው ጠዋት ስትነሳ አፍ በመዝሙር የሚሞላው እግዚአብሔር እድል እየሰጠ ነው። እዚህ ነው ወንድሞች ጠዋት ጺማቸውን ሲላጩ ፀጉራቸውን ሲያበጥሩ ሰምታችሁ የማታውቁትን ፉጨት ትሰማላችሁ። መዝሙርም አትችለው ሁሉ በልጦ አተንሰን ሄቨንሊ ፍሪኩዌንሲ ጋር እግዚአብሔር ሊያገናኝ ነው። ለምን? አእምሮ ገና በብዙ ነገሮች አልተያዘም። ሌሊቱን በሙሉ እየታጠበ ስለነበረ ጠዋት ስትነሳ ልብ ውስጥ መዝሙር ሲመጣ መዝሙሩን እየዘመርክ ልሳን እየተናገርክ እንደ ፓራሹት ውስጥ ያለው ነገር እየተከፈተ ከሄደ ሙሉ ቀን ደስታ ያንተ ነው። በነገር ደግሞ የሚጀምሩ ሰዎች አሉ። ጠዋት እዚህ ቤት እኔ እድሜ ዘመኔን በተከላላ ፍርፍር ነው እንደምበላው፣ እኔ ቁርስ ዘመረረኝ፣ ዘይት የለውም፣ ጎረቤት ተሳድቦ የሚጀምር መንፈሱን ሄዶ ከዲመን ጋር ኮኔክት አድርጎ ቀኑን ሙሉ ሚዘርብል ላይፍ የሚያሳልፍ ሰው አለ። ስለዚህ ቀናችሁን ስትጀምሩ በመነዛነዝ አትጀምሩ፣ በመዝሙር ጀምሩ። እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ መስታወት ፊት ቆማችሁ ዘምሩ፣ ተናገሩ፣ መንፈሳዊ ሁኑ። ስራችሁን በመንፈስ ጀምሩ። በስራዬ ላይ የእግዚአብሔር መንግስት ይምጣ በሉ። አሸናፊዎች እናንተ ትሆናላችሁ። ሰይጣን ሳይቀድማችሁ ቀደሙት። ጠዋት ተነስተ ቀንህን ካበላሸ በኋላ ማታ ላይ መተ እግዚአብሔር ላይ አታላዝነህ የዋለቃ እንትና አድርገው እንትና እንደዚህ ያደረገኝ ጌታ ሆይ እኔ ታገስኳቸው፣ እኔ ቻልኳቸው፣ ተው ስትለኝ ተውኳቸው። ኧረ እባክህ መጀመሪያ ቀንህን በመንፈስ ጀምር። እስቲ አለቃ አንተ አለቃ ትሆንበታለህ።
ያንተ ሞገስ አንተ ፊት ላይ የሚያበራውን ነገር ተቋቁሞ አንተ ላይ አንድ ነገር መናገር አይችልም። አውቶቡስ ውስጥ ስትገባ፣ መኪና ውስጥ ስትገባ፣ መስሪያ ቤት ስትገባ፣ ትምህርት ቤት ስትገባ ዩኒክ ሰው ነህ። ሰዎች ይሰሙሃል፣ ትሰማለህ፣ ትታያለህ። አልሆነ ገና ካልጋ ስትነሳ በቲክቶክ የምትጀምር ከሆነ አስቸጋሪ። ካልጋ ላይ እንደ ጄኪ ቻን በልሳን ነው መነሳት። በመንፈስ የምትቃጠሉ የማትበርዱ የሆነ ለኔጌቲቪቲ ለማኩረፍ ፊት ለማርዘም ተስፋ ለመቁረጥ የማትመቹ ሰው ሆኖ ውስጥ እንዲህ ብሎኝ ያውቃሉ ጓደኞች። መቼ ነው አንተን አዝነ ተስፋ ቆርጠ የምናየው? መቼም አታዩ። እኔን ይሄ ብሉ የሚባል ቀን ሁሉ ነገር ጨላለመውብኝ መሄጃ አጥቼ ግራ ገምቶኝማ አታዩኝም። እንዲያውም እኔ በጣም ያዘንኩ ቀን፣ ተስፋ የቆረጥኩ ቀን ምን አይነት ሰው እንደሆንኩ ልንገራችሁ። ወይኔ ልሳኔ እንደዛ ሴትዮ መዝሙሬን ከፍቼ ከሰይጣን ጋር ፊት ለፊት ነው እንጂ ዋጋ ያለው እዚህ ሞከርኩም ቢ በዚህ ሞከርኩም ቢ በዛኛው ሞከርኩም ቢ ተስፋ ቆርጬ ከደቂቃዎች በኋላ እንደገና ስነሳ ነው የምታየው። ተስፋ ቆርጠህ ታውቃለህ ወይ? ብዙ ጊዜ። ሞትን ተመኝተህ ታውቃለህ ወይ? ብዙ ጊዜ። እዛ አልቆይም ግን ከሆኑ ደቂቃዎች በኋላ ምን እንደሚያስፈነጥረኝ አላውቅም። ብድግ ብዬ ነው መለስ። ምን ብሎ አንዳንድ ሰው አለ ሁሉን ነገር በቃ በኔጌቲቭ የሚያይ ሰው አለ። ምንም ብታርጉለት፣ ምንም ቢሳካለት ለማመስገን፣ ለመዘመር፣ ለመሳቅ፣ ለመደሰት የማይፈልግ ሰው አለ። እንዲያው መሳቅ ኃጢአት የሚመስለው ሁሉ አለ። ረጅም ከሳቀ ሁሉ አይታችሁ አታውቁም? አይስቅም፣ አይደሰትም፣ ምንም የለም። አንዳንድ ሰው ደግሞ ሰው አይቶ ነው ለመሳቅ ራሱ ሌሎች ስቀዋል ወይስ ለማጨብጨብም። አንዳንድ አገልጋዮች አሉ እነገሌ ጋር ከሄድክ ትሰደባለህ ከተባለ አይሄድም። ምንም በራሱ አቋም የሌለው ሰው አታይ። የሆኑ ሰዎች በርከት ካሉ ይሄዳል፣ እዚህኛው ካሉ እዛ ጋር ይሄዳል። ይሄ በሕፃንነቱ ቡሊ ሲደረግ ያደገ ነው። የራሱ አቋም የለው ማለት ሲጨቆን ያደገ ሰው በምን እንደምታውቁ ታውቃላችሁ? በክራውድ ውስጥ ነው መደበቅ የሚፈልገው። ራሱን ሆኖ ትልቅ መሆን ፍላጎት የለው። እንደሱ አይነት ሰው ደግሞ መቼም ትልቅ ሲሆን አታዩትም። የለውማ የራሱ አይደንቲቲ። በራሱ ከለር ለመቆም ፈቃደኛ አይደለም። ለክሪቲክስ፣ ለስድብ፣ ለመነቀፍ ያልተዘጋጀ ሰው ትልቅ ሰው መሆን አይችልም። መሰደብ የማትፈልግ ከሆነ ትልቅ ለመሆን አትሞክር። ሐዋርያት ሥራ 10 ከ9 እስከ 11 ጴጥሮስም በነገው ሲሄዱ ወደ ከተማም ሲቀርቡ ጴጥሮስ ከ6 ሰዓት ያህል ይጸልይ ዘንድ ወደ ጣራ ወጣ። እሺ ሰገነት ነው ነገሩ። ተርቦም ሊበላ ወደደ። ሲያዘጋጁለትም ሳሉ ተመስጦ መጣበት። እስቲ ተመስጦ መጣበት በሉ። ምስጥ አለ። 6 ሰዓት ሙሉ ጸልዩ። ተመስጦ ታውቃላችሁ? ትራንስ ብዙ ሰዎች እንደ ኃጢአት ነው የሚያዩት። እሱ እየጸለይክ ስትሄድ በተመስጦ ትገባለህ ወደ ውስጠኛው ክፍልና እዚህ ምድር ሁን፣ ሰማይ ሁን፣ አየር ላይ የበረርክ ይሁን፣ ምድር ላይ ቆመ ይሁን አታውቅም። ስምጥ ብለህ ወደ ውስጠኛው ክፍል ትገባለህ። ጸሎት ኮንሲስተንሲ ነው። መጠበቅ አለብህ። ፍሰቱን ማወቅ አለብህ። ምኑ ጋር እንደምትገባ ማወቅ አለብህ። እስከምን መዘመር እንዳለብህ ታይሚንጉን ማወቅ አለብህ። ልሳን መቼ መናገር እንዳለብህ ማወቅ አለብህ። እንዴት መፍሰስ እንዳለብህ ማወቅ አለብህ። ወደ ተመስጦ እንዴት እንደምትገባ ማወቅ አለብህ። ከዛ በኋላ ሰማይ ሪል ነው የሚሆንልህ። የኛ ሀገር ጸሎት በጣም ልክ አይደለም። ጌታ ሆይ እንደዚህ ሆነው እንደናግልኝ ፔቲሽን በቃ ሁሌ ልመና ብቻ አይደለም ጸሎት።
ወደ ፕሬዘንሱ መግባት ነው። ወደ ህልውናው መግባት ነው። ወደ ቅድስት መግባት ነው። እሱ ወዳለበት መዝለቅ ነው። እሱን መንካት ነው። አሜን አትሉ? ኃይል ማውጣት ነው። ዝቅ ማለት ነው። ሀምብል መሆን። ኢየሱስ ወደ ኢየሩሳሌም የገባው በምንድን ነው? ምን ላይ ቁጭ ብለው ነው? አህያ ላይ ቁጭ ብለው ነው። አህያ ማለት በነገራችን ላይ ትህትና ማለት ነው። ሰላም ማለት ነው። በዛን ዘመን ነገስታት ወደ ሌላኛው ንጉስ በፈረስ ከሄዱ ጦርነት፣ በአህያ ከሄዱና ከሩቅ ሲያያቸው አህያ ከሆነ ለሰላም ነው የመጣን ማለት ነው። ኢየሱስ አህያ ላይ ቁጭ ብሎ ሄደ። አህያ ማለት ሀምብል ማለት ነው። ባህሪያ ማለት ነው። አህያ የሚለው ቃል ኢያሱና ካሌብ በሉስ። ኢያሱ ማለት ኢየሱስ ማለት ነው። የሹዋ ማለት ነው። ወደ ተስፋይቱ ምድር የገቡት ኢየሱስና አህያው ነው ማለት ነው። ሙሴ ድንጋዩን ሁለቴ ስለመታ አይደለም ወደ አዲሲቱ ኢየሩሳሌም ያልገባው፣ ስለማይገባ ነው። ሕግ ነው። ህዝቡን ማድረስ ስለማይችል ነው። አይገባም። ሙሴ አይገባም። በህግ አይገባም። እስቲ በህግ አይገባም በሉ። የገባው ማን መሰላችሁ? ኢያሱ ነው። ኢየሱስ ነው። ኢያሱ ማለት ኢየሹዋ ማለት ነው። ከካሌብ ጋር ነው የገባው። አሜን አትሎም እንዴ? ብለህ ደግሞ ዛሬ አህያ ልታረገን ነው? አዎ እኔ አንተ ባሪያ ነኝ ስትል እንደ አህያ ነኝ ማለት ነው። እሺ እላለሁ፣ እሰራለሁ፣ እታዘዛለሁ፣ የምትለኝን ሁሉ አደርጋለሁ ማለት ነው። የማልጠቅም ባሪያ ነኝ ብሎ ያለው ለዚህ ነው። ስለ አህያ ብቻ አስተምራቸዋለሁ ሌላ ጊዜ። ለምንድን ነው በአህያ መንጋጋ ነው 1000 ሰው የጨረሰው? አይደለም እንዴ? የሚገርማችሁ ከጨረሰ በኋላ በአህያ መንጋጋ ሁሉ ከሞቱ በኋላ በውሃ ጥም ሊሞት ደረሰ። ጌታ ሆይ አትደርስም ወይ? ይህን ሁሉ ድል ከሰጠኝ በኋላ ልሞት ነው ወይ ብሎ በዛ ምድረ በዳ ሲጮህ እግዚአብሔር ከአህያ መንጋጋ ውስጥ ነው ውሃ ያፈለቀለት። በትህትና ውስጥ ነው የሕይወት ውሃ ወንዝ ወደ አንተ ገሻ። አሜን በሉ፣ አሜን በሉ። ዝቅ በል። ትዕቢተኛ አትሁን። እኔነት ውስጥ ትልቅ ነኝ አትበል። ሰዎች ላይ ስትፈርድ አትታይ። እገሌ ልክ ነው፣ እገሌ ሮንግ ነው፣ እንደዚህ ነኝ፣ እኔ ነኝ ትልቅ ማለት ከጀመርክ ቀን እየተነፈስክ ነው። እግዚአብሔር ለትሑታን ጸጋን ይሰጣል። ትዕቢተኞችን ግን ምን ያደርጋቸዋል? ሰይጣን አይደለም የሚቃወመው፣ እግዚአብሔር ነው የሚቃወመው። ትዕቢተኛ ሰው በህይወቴ ፈርቼ አላውቅም። ለምን መሰላችሁ? የእሱ ጠላት እግዚአብሔር ነው። የሚነፋፋ ሰው ያለኔ ሰው የለም የሚል ሰው እግዚአብሔር ራሱ መርፌው ልኮስ ብዙ ያበጡ ሰዎችን አይተናልኛ። ያበጣችሁ እዚህ እስካላችሁ እግዚአብሔር መርፌውን ከመላኩ በፊት ራስህ ብለህ ትሁት። ማንኛውንም ነገር አሎክ ማድረግ የምትፈልጉ ከሆነ የእግዚአብሔር ኃይል በህይወታችሁ እንዲገለጥ ከሆነ በስራችሁ፣ በቢዝነሳችሁ፣ በትዳራችሁ ስታስቡ ጸሎትን ከፓወር ጋር ከመንፈስ ጋር አድርጋችሁ አስቡ። ምክንያቱም ክርስትና መንፈሳዊ ነው። ላይፍ ኢዝ ስፒሪቹዋል። ህይወት መንፈሳዊ ነው። የመጣ ነው ከመንፈሳዊ ዓለም። ህይወትን ከመንፈስ አንጻር ካያችሁ ብቻ ነው ፉል አንደርስታንዲንግ የሚኖራችሁ፣ ከብዥታ የምትወጡት። አታመናፍስ የሚሏቸው ሰዎች አሉ አይደል? እኔ እላችኋለሁ አመናፍሱ። ማመናፈስ ነው ያለብን። ሃይማኖተኞች አትሆኑ፣ ስፒሪቹዋል ሆኑ። ጴጥሮስ በዛ መመሰጥ ውስጥ የገባው እኮ ትናንትና አቢታን ከሞት አስነስቶ ነው። እኔ ጴጥሮስ ሳየው በጣም መዝናናት የሚወድ አይነት ሰው ይመስለኛል። ባህር አጠገብ ነው ባይዘው ቤቱ እና ሰገነት አለው። መስኮቱን ሲከፍት ምን እንደምታየው ታውቃላችሁ? ነጭ አሸዋና ባህር ነው የሚያየው። የሞተ ካስነሳ በኋላ ሰገነት ላይ ትራንስ ውስጥ እስከ መግባት እስከ 6 ሰዓት እንዴት ይጸልያል ሰውዬ?
እንዴ በሰፈር ውስጥ ሄዶ ጣቢታን ትናንት አልሰማችሁም እንዴ? እስቲ ቴስቲሞኒ ቅረጹ። አንቺ ጣቢታ ዝም ብለሽ ተቀመጫል። እየሄድሽ ጴጥሮስ ነው ያስነሳኝ ብለሽ በየቤቱ አውሪ አላለም። ያስነሳው ጌታ እንደሆነ ያውቃል። ሄዶ እሱ ምንድነው ያደረገው? ወደ ሰገነት ላይ ወጣ። እዛው ነው በተመስጦ እያለ እግዚአብሔር መንፈስ ቅዱስ ተነስና አሁን ከሚፈልጉ ሰዎች ጋር የ4 ቀን መንገድ ተከትለ ሂድ። የቆርኔሌዎስ ቤተሰብ ሁሉ የመዳኑ ምክንያት ጴጥሮስ በመንፈስ ላይ ሆኖ እግዚአብሔርን መስማት መቻሉ። እኛ እየተመሰጠን ነው። አዎ እየተመሰጠን ያለ ነው፣ ግን ቲክቶክ ላይ ነው። ባይዘው እኔ ሶሻል ሚዲያ በጣም ሳይ ኢትዮጵያ የምትባለው ሀገር እንደተቃጠለች፣ እንዳለቀች፣ እንደጠፋች፣ እንደሞተች ህዝብ እየተባላ እንደሆነ ነው ማስበው። እሱን ትቼ ግን በሰላም ሲሆን ሁሉ ሰላም፣ ኮሪደሩ ሲያምር በሰላም እየወጣን እየገባን ያለ ነው። አሁን አሜሪካ ሆኜ አሜሪካ ያሉት ኢትዮጵያኖች ስለ ኢትዮጵያ የሚያወሩትን ብሰሙ ትደነግጣል። ከኢትዮጵያ መጣሁ ሳትሞት እንዴት ነው መሞት? ኧረ ኢትዮጵያ ውስጥ የምትኖሩ ሰው እንዴት ተረፍክ? ከምንድን ነው የምትተርፈው? አንዴ ሴምሲ ላይ እሳት ተነሳ፣ ሴምሲ ውስጥ ያለ ሰው ሁሉ ተቃጥሎ አለቀ የሚል ዜና አየሁ አሜሪካ ሆኜ። ስደውል ባለቤት ስልክ አታነሳ። በቤት ስደውል እንትና ያነስ ያ ስደውል አለቁ በቃ አልኩ። ያልደወልኩበት የለም። ለምን አላነሱም? ለሊት 9 ሰዓት ነው ተኝተው። ጠዋት ሲነሱ ምን ሆናችሁ ነው ማታረሱት? እሬ ተጨነቀ። ምን ሆነሃል? በእሳት ሴምሲ ሁሉ ሲያልቅ። እሬ የምን እሳት? ለካ እዚች ጋር ምንድነው የሚባለው ዩኒቨርሲቲው ምንድነው የሲቪል ሰርቪስ ጋር የሆነች ቤት ናት የተቃጠለችው። አሜሪካ ግን የሰማነው ዘ ኢንታየር ሴምሲ እንዳለቀ። ከቲክቶክ ውጣና ወደ ጋድ ቶክ ቀይረው። ስትጸልዩ የእግዚአብሔርን ቃል ጸልዩ፣ የእግዚአብሔርን ቃል ዘምሩ። ዮሐንስ 15:7 ያለ ቃሉ ስትጸልዩ ስሜታችሁን ስለሆነ የምትጸልዩ ጥሩ አይመጣም። እምነት ያስፈልጋቸዋል፣ ቃሉ ያስፈልጋቸዋል። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካ ታፈራና ታፈቅልትን እንደሚያደርጋት ኢሳይያስ 55። ይሄ ደግሞ ምን ይላል? በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላቸዋል። ቃሌ በእናንተ ቢኖር፣ ቃሌን ብትጸልዩ፣ ቃሌ በእናንተ ውስጥ ቢሞላ፣ የጋለ መንፈስ ከኖራችሁ ጸሎታችሁ ይመለሳል። ጠዋት ስትነሱ መንፈሳዊ ሆኖ እስቲ መዝሙር ይብዛላችሁ። በመንፈስ የሆነ መዝሙር፣ ጆሮአችሁ እየተቃጠለ መዝሙር፣ እንባችሁ እየፈሰሰ መዝሙር፣ በልሳን እየተናገራችሁ መዝሙር፣ መስታወት ፊት ቆማችሁ በእሳት እየጸለያችሁ፣ ጆሮአችሁ ላይ ኤርፖድ አድርጋችሁ እየቀለጣችሁ በእሳት እየተንተከተካችሁ እንደ ወፍራም ሽሮ። ሰይጣን የት እንዳለ አያውቅም። በዛ ሰዓት ከራዳር ውጪ ነው የምትሆነው። ታውቃላችሁ? ከሰይጣን እይታ ውጪ ትሆናለህ። የት ሄደ? አገኘ። የጋለ ብረት ምጣድ ላይ ዝንብ ዘላ ብታርፍ በምን እንደሞተች ሁሉ አታውቅም። ወደ ትነት ነው የምትቀየረው። ሰይጣንም እንደዛው ነው አንተ ላይ የጋልክ ስትሄድ በእግዚአብሔር ውስጥ እየተሰወርክ እየጠፋ ነው የምትሄደው። እሱን ማየት አይችልም፣ አንተንም ማየት። ተሰወር በውስጡ ጥፋ። አንተ ጋል እዚህ ውስጥ እኮ ያለ አስተሳሰብ ነው እየመታውባቸው ያሉ። ጸሎት የሆኑ ወፍራም መጽሐፍ ቅዱስ ከመያዝ ጋር እንዲያነሶች አይታችሁ ታውቃላችሁ። አካሄዳቸው ራሱ እንደዚህ ነው። ቸርች ሲሄዱ መንፈሳዊነትና አካሄድ ምንም ግንኙነት የለውም። እንዲህ ብሎ መጥተው እዚህ አጋንንታቸው የሚጮህ ብዙ ሰዎች አሉ። ከነከራባታቸው እገላለሁ። እሱ አይደለም ስፒሪቹዋል ስለ ስጋ ማሰብ ስፒሪቹዋሊ ማይንድድ
ኤንድ ካርናል ማይንድድ፣ መንፈሳዊ አስተሳሰብ፣ ስጋዊ አስተሳሰብ። ስጋችን የማይፈልገው ጉድ የለም፣ ማለቂያ የለውም። የስጋችን ፍላጎት አያልቅም። አውሮፕላን ብትሰጠው ዓመተ ምሕረቱ አልፎበታል ይላል። ዛሬ የምትነዱት መኪና ከ10 ዓመት በኋላ ታፍሩበታላችሁ። ቪትስ የመጣ ሰሞን ፎቶ እንዳልተነሳንበት አሁን አንኮራበትም። አይፎን 4ኤስ ሲመጣ የዓለም ሁሉ ኩራት እንዳልነበረ ዛሬ በእጁ ሊነካው የሚፈልግ ሰው የለም። ዛሬም የያዛችሁት አይፎን 17 16 ከ3 ዓመት በኋላ ታፍርበታል። ጋርቤጅ ውስጥ ነው የሚጣለው። የፈለገ የምትወዱት አሁን ነገር በጠቅላላ ምንም ጥቅም የለውም። ሌላ በጣም የምትወዱት ምን እንደሆነ ልንገራችሁ። ከ10 ዓመት በኋላ የአሁኑን መልካችሁን አሁን ያላችሁበትን ከ10 ዓመት በኋላ ምንም ከፍላችሁ እዚህ ብትመለሱ ትፈልጋላችሁ። አሁን ያላችሁን መልክ፣ አሁን ያላችሁን ቁመና፣ አሁን ያላችሁን ማንነት ከ10 ዓመት በኋላ 10 ሚሊዮን ብር ከፍላችሁ ብትመለሱ እሺ ነው የምትሉት? አትመለሱም። ስለማትመለሱ አሁኑኑ ተጠቀሙበት። ትናንትና የሞቱና የተቀበሩ ሰዎች ሁሉ ዛሬ እቅድ ነበራቸው። ዛሬ ለመኖር፣ ዛሬ ብዙ ነገር ለማድረግ እቅድ ሲኖራቸው ነው የሞቱት። በመኪና በአደጋ። ወንጌል ምዕራፍ 4 ቁጥር 30 ላይ የእግዚአብሔር ቃል ሲናገር እርሱም በመካከላቸው ሰንጥቆ ሄደ ይላል። እኔ ከእግዚአብሔር የተካፈልኩት ሰንጥቆ ማለፍን ነው። ከናንተ ጋር ያለው ከነሱ ጋር ካለው ይበልጣል። ከናንተ ጋር ያለው ከነሱ ጋር ካለው ይበልጣል። እንደ መጋረጃ የሸፈናችሁ ነገር ይነሳል። እንደ ተራራ የከለላችሁ ነገር ደልዳላ ሜዳ ይሆናል። ወደ ታች የቀበራችሁ ሸለቆ ወደ ላይ ከፍ ይላል። ሶስቱ የዳዊት ኃያላን ዳዊት ወደ ተሸሸገበት ዋሻ ድረስ መጡ ይላል። ነገሮች ሲቀያየሩ፣ የያዛችሁት ሲበተን፣ ያገኛችሁት ተቀባይነት ዜሮ ሲሆን፣ ያጀባችሁ ሲበተን፣ በግራ መጋባት ስትዋጡ፣ ብቸኝነት ሲከባችሁ፣ አጽናኝ በምትፈልጉበት ወቅት የሕይወት አቅጣጫ ዝብርቅርቁ ሲወጣ የጠፍታል የሚል እሱ ነው እውነተኛ ወዳጅ። መጽሐፍ ቅዱስ የያዛችሁ ሁለተኛ ሳሙኤል ምዕራፍ 23 ቁጥር 14። በዚያም ጊዜ ዳዊት በምሽግ ውስጥ ነበር፣ የፍልስጤማውያንም ሰራዊት በቤተልሔም ነበር። ዳዊትም በናፍቆት በቤተልሔም በር አጠገብ ካለችው ጉድጓድ ውሃ ማን ባመጣልኝ አለ። ስለዚህ ሦስቱ ኃያላን በፍልስጤማውያን ሰራዊት መካከል ሰንጥቆ በማለፍ በቤተልሔም በር አጠገብ ካለችው ጉድጓድ ውሃ ቀድተው ለዳዊት አመጡለት። የፍልስጤማውያንን ሰራዊት ሰንጥቆ በማለፍ ለዳዊት ከምንጩ ውሃ ቀድተው አመጡለት። የመልእክት ርዕስ ሰንጥቀ እለፍ ይላል። አጠገብ ያለውን ሰው በትከሻ ነካ አድርገውና ሰንጥቀ እለፍ በለው። ጨለማን ሰንጥቀ ታልፋለህ። የሰነፎችን ንግግር ሰንጥቀ ታልፋለህ። የሟርተኞችን አዋጅ ሰንጥቀ ታልፋለህ። አሜን ይበል አንድ ሰው። ክፉ ሰዎች አንዱ በአንዱ ላይ ቢደመሩ በመካከላቸው ሰንጥቀ ታልፋለህ። ሉቃስ ወንጌል ምዕራፍ 4 ቁጥር 30 ላይ የእግዚአብሔር ቃል ሲናገር እርሱም በመካከላቸው ሰንጥቆ ሄደ ይላል። ሰንጥቆ ምን አለ? እርሱ የተባለው የናዝረቱ ኢየሱስ ነው። እርሱም በመካከላቸው ሰንጥቆ ምን አለ? ሄደ። እኔ ከእግዚአብሔር የተካፈልኩት ሰንጥቆ ማለፍን ነው። ስለማትሸነፉ አትፍሩ። ስለማትመለሱ አትፍሩ። ከናንተ ጋር ያለው ከነሱ ጋር ካለው ይበልጣል። ከናንተ ጋር ያለው ከነሱ ጋር ካለው ይበልጣል። እስኪ አንድ ሰው አሜን ይበል። እኔ ፍርሃትን አልተካፈልኩም። ወደኋላ መመለስን አልተካፈልኩም። ተደብቆ መቀመጥን አልተካፈልኩም። ወጥቶ መገለጥን ነው የተካፈልኩት። እግዚአብሔር እንደዚህ ያለ ዛሬ ማለዳ
የጠላትን ጭፍራ አልፎ የሚገለጡ ሰዎች አሉ። እንደ መጋረጃ የሸፈናችሁ ነገር ይነሳል። እንደ ተራራ የከለላችሁ ነገር ደልዳላ ሜዳ ይሆናል። ወደ ታች የሰመጣችሁ ወደ ታች የቀበራችሁ ሸለቆ ወደ ላይ ከፍ ይላል። የሚገለጡ ሰዎች አሉ አለኝ ጌታ። አጠገብ ያለውን ሰው እጁን ጨብጠውና ትገለጣለህ በለው። በዚህ ዓመት በክብር በጨመረ ሞገስ በጨመረ ኃይል በጨመረ ቅባት በጨመረ ተቀባይነት በጨመረ መረዳት አው ትገለጣለህ። አው ትገለጣላችሁ። አው ትገለጣላችሁ። በሁለተኛ ሳሙኤል ምዕራፍ 23 ላይ የእግዚአብሔር ቃል እንደሚያስረዳው ከሆነ ዳዊት ታርጌት አድርጎ ከሚፈልገው ከሳኦል ቁጣ ለመሸሸግ ወደ አዶላም ዋሻ እንደወረደ የእግዚአብሔር ቃል ይናገራል። ይህ ወቅት ለዳዊት እጅግ በጣም ፈታኝ ወቅት ነበር። ይህ ወቅት ለዳዊት እጅግ በጣም መራራ ወቅት ነበር። ክብሩን የጣለበት፣ ስሙን የጣለበት፣ ከተማውን የለቀቀበት፣ ርስቱን የለቀቀበት፣ መብቱን የለቀቀበት፣ ስልጣኑን የለቀቀበት፣ የራሱ የሆነውን መብት ሁሉ የተወበት፣ ከተማውን ለቆ ዋሻ ውስጥ የተደበቀበት ወቅት ነበር። በዚህ ወቅት ሶስቱ የዳዊት ኃያላን ዳዊት ወደ ተሸሸገበት ዋሻ ድረስ መጡ ይላል። እነዚህ ሶስቱ ኃያላን ኃያል ብቻ ሳይሆን ታማኞቹም እንደነበሩ የእግዚአብሔር ቃል ያስረዳል። በጣም የሚገርማችሁ በፈተና ወቅት ነገሮች ሲቀያየሩ፣ የያዛችሁት ሲበተን፣ ያገኛችሁት ተቀባይነት ዜሮ ሲሆን፣ ያጀባችሁ ሲበተን፣ በግራ መጋባት ስትዋጡ፣ ብቸኝነት ሲከባችሁ፣ አጽናኝ በምትፈልጉበት ወቅት የህይወት አቅጣጫ ዝብርቅርቁ ሲወጣ የጠፍታል የሚል እሱ ነው እውነተኛ ወዳጅ። ከተማ ውስጥ ዳዊት በሚኖርበት ወቅት ብዙ ወዳጆች ነበሩት። ብዙ ተቀባይነት አግኝቶ በነበረበት ወቅት ብዙ ወዳጆች ነበሩት። የተደላደለ ህይወት በሚኖርበት ወቅት ብዙ ወዳጆች ነበሩት። ወደ ጫካ በወረደበት ወቅት ግን ቼክ የሚያደርገው ሰው አልነበረም። ከብዙ ሰዎች መካከል ሶስቱ ኃያላን ዳዊት ወደ ተደበቀበት ስፍራ ድረስ ወርዶ ቼክ አረጉ። አለ ንጉሳችን፣ አለ አንተ የተቀባ ሰው። የሰዎቹ ቅንነትና ታማኝነት በአእምሮ የማይለካ ነው። ሶስቱ የዳዊት ኃያላን ታማኝነታቸውና ቅንነታቸው ከአእምሮ በላይ ነው። እንዴት ካላችሁኝ ዳዊት በቤተልሔም በር ካለችው ምንጭ ውሃ ማን ባመጣልኝ ብሎ ተመኘ ይላል። እነሱ ግን የዳዊትን ንግግር እንደ ትእዛዝ ተቀበሉ። ሶስቱ ኃያላን ሕይወታቸውን አደጋ ላይ ጥሎ ዳዊት ከተደበቀበት ከአዶላም ዋሻ እስከ ቤተልሔም ድረስ 12 ኪሎ ሜትር በእግራቸው ተጉዞ የፍልስጤማውያንን ሰራዊት ሰንጥቆ በማለፍ ከምንጩ ቀዱ ይላል። ዛሬ ከሰዓት በኋላ መልእክቴ ይሄ ነው። የሆነ ሰራዊት ይበተናል። አልፈ ትቀዳለህ አልኩኩ። 2017 እንደዚህ ይሆናል። 2017 እንደዚህ ይሆናል። የተከለከልከውን ነገር አልፈ ትቀዳለህ። የጠላት ሰራዊት ቆሞ እያየ በመካከላቸው አልፈ ትቀዳለህ። ይህ መልእክት የኔ ነው የሚል ሰው አሜን ይበል። ሰው ምን ያህል እንደሚወድ መለየት የምትችለው በችግር ጊዜ አንተን አያስቀድምም፣ ራሱን ያስቀድማል። የሚመጣው ነገር እኔን ያግኝ መጀመሪያ። እነዚህ ሶስቱ ኃያላን እንደዚህ ነው ያሉት፣ ዳዊትን አንተ አትውጣ። በቤተልሔም ከተማ ያለችው ምንጭ በፍልስጤማውያን ሰራዊት እንደተከበበች እናውቃለን። አንተ ወጥተህ አደጋውን ከምትጋፈጥ እኛ እንጋፈጣለን። አንተ የእስራኤል ዓይን ነህ። አንተ የእስራኤል ሕልውና ነህ። አንተ መመታት የለብህም። ስለዚህ አንተ እዚሁን፣ እኛ እንወጣለን። ምን አይነት ወዳጅነት ነው? ምን አይነት ቅንነት ነው? ምን አይነት መልካምነት ነው? ምን አይነት መተባበር ነው? ዳዊት የተቀባ ሰው ነው። ዳዊት የተመረጠ ሰው ነው። ዳዊት የእስራኤል ዓይን ነው። ዳዊት ለእስራኤል ወሳኝ ሰው ነው። ሶስቱ የዳዊት ኃያላን ለዳዊት የሰጡት ገንዘብ አይደለም፣ ቁሳቁስ አይደለም፣ ውድ የሆነውን ህይወታቸውን ነው የሰጡት። እግዚአብሔር የቀባውን ሰው፣ የእግዚአብሔር ምርጫ የወደቀበትን ሰው ከወደድክ ህይወትን እስከ መስጠት ውደደው። አይ ካልክ ኖርማል ሰው ሁን። ሪል ወዳጅ ከሆንክ ህይወትን እስከ መስጠት ከህይወት የሚበልጥ ነገር የለም። እነዚህ ሰዎች እኮ ሲሄዱ ከመጣን መጣን፣ ካልመጣንም ላንተ ነው ይሄ መስዋዕትነት። መጽሐፍ ቅዱስ ሲናገር እነዚህ ሰዎች ያመጡትን ውሃ ዳዊት አልጠጣም ይላል። ይሄ ውሃ አይደለም ደም ነው። ስለዚህ ምን አልልም፣ አልጠጣም፣ የእናንተን ደም አልጠጣም አለ። ለእኔ ስትሉ
ሕይወታችሁን በአደጋ ላይ ጥላችሁ ነው ያመጣችሁት። ለመመታት ወስናችሁ ነው የሄዳችሁት። ይሄንን ውሃ ነው ብዬ አልጠጣም፣ ጎሮሮዬ እንደደረቀ ይቀጥላል እንጂ አልጠጣም፣ የወዳጆቼን ደም አልጠጣም፣ አይቻለው ልባችሁን አለ። ኧረ እግዚአብሔር እንደዚህ አይነት ወዳጅ ይስጣችሁ። ሰው ሁሉ አሁን ሸንጋይ ነው፣ በጣም አታላይ ነው። በዚህ አይን ካንተ ጋር ያወራል፣ በዚህ አይን ከሌላ ጋር ያወራል። እግዚአብሔር ሰው ከሰጣችሁ እንደዚህ አይነት ሰው ይስጣችሁ። ለትዳር ሊሆን ይችላል፣ ለስራ ፓርትነርነት ሊሆን ይችላል፣ ለሆነ ጉዳይ ሊሆን ይችላል። እግዚአብሔር መልካም ሰው ይስጥህ። እግዚአብሔር በበጎ ሰው ይባርክ። እግዚአብሔር በመልካም ሰው ይባርክ። እግዚአብሔር በቅን ሰው ይባርክ። እግዚአብሔር በደግ ሰው ይባርክ። ሶስቱ የዳዊት ኃያላን ሁለት አይነት መስዋዕት ነው የከፈሉት። የመጀመሪያው ዳዊት ከተደበቀበት ከአዶላም ዋሻ ጀምሮ እስከ ቤተልሔም ከተማ ድረስ 12 ኪሎ ሜትር በእግር መጓዝን አስቡ። ሁለተኛው የከፈሉት መስዋዕት በጣም የሚያስፈራ ነው። በታጠቀ ሰራዊት ላይ አልሞ በሚጠብቅ ሰራዊት ላይ በዛ አይነት ታርጌት ውስጥ ሕይወታቸውን አደጋ ላይ አሳልፎ በመስጠት ነፍሳቸውን አደጋ ላይ በመጣል ልክ በዳዊት ሌብል የሚፈለጉ ሰዎች ናቸው። ነገር ግን ሶስቱ የዳዊት ኃያላን ሞትን ሳይፈሩ የፍልስጤማውያንን ሰራዊት ሰንጥቆ በማለፍ ከምንጩ ቀዱ ይላል። ፈርቶ መመለስ አይደለም የኛ መለያ። ደካማ ሆኖ መገኘት አይደለም የኛ መለያ። የኛ መለያ ሰንጥቆ ማለፍ ነው። ዝም ዛም ሚንጫጫ አንተ ስትደርስ እንደ ድንጋይ ዝም ይላል። አትሻገርም የሚል ድምፅ የሚያሰማ እጅ የሚሰነዝር ጦር የሚወረውር ቀስት የሚያዘጋጅ ጉድጓድ የሚቆፍር መቃብር የሚያዘጋጅ በቡድን የተቀመጠ ዋሻ ውስጥ ያለ የሰነፎች ማህበር እንደ ድንጋይ ዝም ይላል። ኧረ አንድ ሰው ጮኸ አሜን አሜን። ደካማ ማንነት ውስጣችሁ ላይ ካለ ዛሬ አውጥታችሁ ትጥላላችሁ። ኧረ በጌታ በኢየሱስ ስም ከሚፈራ ሰው ጋር ምሳ እንዳትበላ። ፍርሃትን ያስተጋባል። ሉቃስ ምዕራፍ 4 ቁጥር 30 ላይ እርሱም በመካከላቸው ሰንጥቆ ሄደ። ኢየሱስ ሰንጥቆ እንዳለፈ እኛም ሰንጥቀን እናልፋለን። ኢየሱስ ሰንጥቆ ያለፈው በእግዚአብሔር ኃይል ነው። ኢየሱስ ሰንጥቆ ያለፈው በመንፈስ ቅዱስ እርዳታ ነው። እኛም በውስጣችን ካለው ከመንፈስ ቅዱስ እርዳታ የተነሳ የጠላትን ጭፍራ ሰንጥቀን እናልፋለን። አጠገብ ያለውን ሰው ነካ አድርገውና ትችላለህ በለው። ድገምልኝ። ሄሎ ሃሌሉያ። ሰንጥቀ ማለፍ፣ ሰንጥቀ ማለፍ፣ ሰንጥቀ ማለፍ፣ ሰንጥቀ ማለፍ። ባለስልጣን ልትሆን ትችላለህ። ባለሀብትም ልትሆን ትችላለህ። በጣም ዝነኛ ልትሆን ትችላለህ። በጣም እጅግ በጣም ተጽዕኖ ፈጣሪ ልትሆን ትችላለህ። የሆነ ወቅት ቦታ የሚያስለቅቅ ችግር ያጋጥማል። ይሄንን እንዳትረሳ። እንደ ጎርፍ ይመጣና ወንበርን ያስለቅቃል። እንደዚህ አይነት ቀን እንዳለ አትርሳ። በዚህ ወቅት ማን ያስፈልጋል ካልከኝ እውነተኛ ወዳጅ ያስፈልጋል። ምንም አይመጣም አትበል። ይመጣል፣ ይመጣል። የሚመጣው በቀጠሮ አይደለም፣ እንደ ጎርፍ ይመጣል። በዚህ ዓለም ህይወት እንደዚህ ነው። እንደዚህ በምትልበት ወቅት ኖርማል ነው፣ በረጅሙ ትተነፍሳለህ። እንደዚህ ስትል ግን ትንፋሽ ያጥራል ትላለህ። አተነፋፈስ ይቀየራል። ረዳት ትፈልጋለህ፣ አጽናኝ ትፈልጋለህ፣ አጋሽ ትፈልጋለህ። ማን ባመጣልኝ እንደ ዳዊት ማለት ትጀምራለህ። ማን ባመጣልኝ ብሎ የተናገረው ተራ ሰው አይደለም፣ ለንግስና የተቀባ ሰው ነው፣ ኃያል ሰው ነው። በመጽሐፍ ቅዱስ በተጻፉ ነገስታቶች መካከል እንደ ዳዊት ዝነኛ ሰው አልነበረም፣ ታላቅ ሰው ነው። በሆነ ወቅት ግን ማን ባመጣልኝ፣ ማን ባጠጣኝ አለ። እንደዚህ አይነት ቀን በሚያጋጥማችሁ ወቅት እውነተኛ ወዳጆችን ማየት ጀምራላችሁ። ገንዘብ ሲኖራችሁ፣ ስራ ሲኖራችሁ፣ የሆነ ነገር ሲኖራችሁ በቀን 2 ጊዜ 3 ጊዜ የሚደውሉ ሰዎች ስራ መበላሸቱን ከሰሙ በኋላ፣ ሱቅ መዝጋትን ከሰሙ በኋላ፣ ወደ ቤት መመለስን ከሰሙ በኋላ አይደለም መደወል፣ አንተ ስትደውል ሁሉ አያነሳልህም። ትክክለኛ ማንነት ያላቸው ሰዎች ወደቀ ሲባል ከሰሙ ምግብ አይበሉም፣ እስካለህበት ድረስ ይመጣሉ። እንደ ሶስቱ ኃያላን ዳዊት ከተማውን ለቀቀ፣ ወደ ዋሻ ገባ የሚለውን ዜና ከሰሙ በኋላ ሶስቱ ኃያላን ምንም ጊዜ አልሰጡም። እየሮጡ ነው የመጡት። ደረሱ ዳዊት ወዳለበት። ምን ትፈልጋለህ? አንተን ቼክ ለማድረግ ነው የመጣ ነው። ምን ያስፈልግሃል? ምግብ ነው? ውሃ ነው? ልብስ ነው? ሰው ነው? ለሁሉ እንሆናለን እኛ። ሞራሉን የወደቀውን ማንነቱን ከፍ አረጉት።
ሃሌሉያ። እግዚአብሔር የሚያነሳ ሰው ይስጥ። እግዚአብሔር የሚያነሳ ሰው ይስጥ። ወርቋል እኮ ይሄ ሰው። ከተማውን ለቋል፣ ቤተ መንግስቱን ለቋል፣ ክብሩን ለቋል፣ ስልጣኑን ለቋል። ጫካ ውስጥ ነው ያለው። በዝናብ እየተደበደበ ነው። በፀሐይ እየተቃጠለ ነው። የምሽት ብርድ እየመታው ነው። ግን ንጉሥ ነው። ግን የተቀባ ሰው ነው። አንገበገባቸው፣ ተቃጠሉ በዳዊት መውደቅ፣ ተረበሹ በዳዊት መውረድ። አንተ እኮ ወሳኝ ሰው ነህ፣ ታስፈልገናለህ። የሚያስፈልግህን ነገር ሁሉ እናቀርብልሃለን። ማን ባመጣልኝ ምኞቱን ነው የገለጸላቸው። ተመኘ ይላል። እነሱ ግን እንደ ትእዛዝ ነው የተቀበሉት። ማን ባመጣልኝ ብሎ የተናገረውን የምኞት ንግግር፣ የልቡን ሐሳብ እንደ ትእዛዝ ተቀብለው ቀጥታ 12 ኪሎ ሜትር በእግራቸው ተጓዙ። ሰራዊት አለ፣ ብዙ ጭፍራ አለ። ያንን ጭፍራ አልፎ ከምንጩ ቀድቶ አመጡለት። አንዳንድ ጊዜ በሕይወታችን ላይ የሚመጡ ቻሌንጆች ኮልኮሌውንና ኮተቱን እንድንለይ ይረዳናል። ማን እያጀበ እንደሆነ ማን ምን እንደሆነ እንድትለይ ያግዝሃል። ቻሌንጅ ጥርስ አይሰብርም፣ ጆሮ አይቆርጥም። ተቀበል። ማንነትን ይገነባሃል። ጠንካራ ትሆናለህ። ልታለቅስ ትችላለህ፣ ኖርማል ነው። ልትፈራ ትችላለህ፣ አዎ ኖርማል ነው። ለብዙ ዘመን አይደለም የምትፈራው። የሆነ ሲዝን አለች፣ ወይ አንድ ሳምንት ወይ አንድ ወር። ከዛ በኋላ አንበሳ ትሆናለህ፣ በሌላ ክብር ትገለጣለህ። አንድ ሰው ጮሆ አሜን ይበል። አጠገብ ያለውን ሰው የዛሬ ችግር ኖርማል ነው በለው። ራካ ፓራዶስ። ድንገተኛ ቻሌንጆች በሕይወታችን ላይ በሚመጡበት ጊዜ እንደ መልካም አጋጣሚ መውሰድ አለብን። ራሳችን መርገም የለብንም። ለምን ሆነ በማለት ግራ መጋባት የለብንም። እንደ መልካም አጋጣሚ መውሰድ አለብን። በዛን ወቅት ነው ብዙ ኮልኮሌ የምታራግፈው። ዳዊት እውነተኛ ወዳጆችን የለየው በዚህ ችግር ወቅት ነው። አው ከተማ ውስጥ ብዙ ፕሮቶኮሎች ነበሩ። ጫማ የሚወለውሉ፣ ክራባት የሚያስተካክሉ ብዙ ፕሮቶኮሎች ነበሩ ከተማ ውስጥ። ጫካ ውስጥ ማን ይሁን ፕሮቶኮል የሚሆን? አቧራ ስነካው ንጉሱ የለበሰውን ቀምሱን የሚያስተካክልለት ፕሮቶኮል ማን ይሁን? ጫካ ውስጥ ንጉስ ሆይ ብሎ ፊቱን የሚያይ ማን ይሁን? እውነተኛ ወዳጆችን ዳዊት የለየው ጫካ ውስጥ ነው። ብዙ ነገሮችን የምትማሩበት ትምህርት ቤት ነው ችግር። ዳዊት ከተማውን ለቆ ወደ አዶላም ዋሻ ሲገባ ኃያላን መከተል ጀመሩ። ሶስቱ የዳዊት ኃያላን የተባሉት እያንዳንዳቸው የሰሩትን ጀብድ መጽሐፍ ቅዱስ በዛ ክፍል ይናገራል። ዝም ብሎ አይደለም ኃያል የተባሉት። ሶስቱም ኃያላን ምንም ጀብድ ሳይሰሩ አይደለም ኃያላን የተባሉት። ሰርቶ ነው ኃያላን የተባሉት። ተዋግቶ አሸንፎ ነው ኃያላን የተባሉት። እጃቸው እስኪዝል ድረስ፣ ደማቸው እስከምንጠባጠብ ድረስ ሰው ሁሉ ሲሸሽ ቆሞ በመዋጋት ነው ሶስቱ ኃያላን የሚል ማዕረግ ያገኙት። ብርድ ልብስ ውስጥ ተኝተ ኃያል አትባልም። ወርደ ስትወጣ ሰው ይሄ መንገድ አይሆንም ብሎ ሲቀይር አንተ ይሆናል ብለ ስታልፍ በሰራው ስራ ነው ማዕረግ የሚሰጠው። ዝም ብለ ብድግ ብለ ትልቅ ስም የምትፈልግ አንተ ሰው የለም። ትልቅ ስም የሚመጣው በትልቅ ስራ ነው። መሬት ላይ ስራ፣ ከዛ በኋላ አየር ላይ ትልቅ ስም ይኖራል። መሬት ላይ ሳሰራ አየር ላይ ስም ይፈልጋል። አንዳንድ ማንም አንተን አይወቅ። መሬት ላይ ስራ፣ አየር ላይ ስም ይጻፋል። ማይወዱ ሰዎች ስምን ይጠራል። መሬት ላይ ያለው ስራ እንዲጠራ ያስገድደዋል። አመንክም አላመንክም መሬት ላይ ያለው ስራ፣ መሬት ላይ ስራ፣ አየር ላይ ትጠራለህ። ስለነዚህ ሶስቱ ኃያላን በአንድ ደቂቃ ውስጥ ብናገር ደስ ይለኛል። የዳዊት ሶስቱ ኃያላን መካከል የመጀመሪያው በአንደኛ ዜና ምዕራፍ 11 ቁጥር 11 ላይ የተጠቀሰው በረጅሙ የዳዊት ግዛት ዘመን የሶስቱ አለቆች አለቃ የነበረ ያሽቤአም የተባለ ሰው ነበረ። በአንደኛ ዜና ምዕራፍ 11 ቁጥር 11 ላይ ተጽፏል። ስለዚህ ሰው ታሪክ ያሽቤአም ይባላል። በረጅሙ በዳዊት ግዛት ዘመን የአለቆች አለቃ በመሆን ያገለገለ ጀነራል ነው። ከዚህ የተነሳ ነው ከሶስቱ ኃያላን መካከል የተጠቀሰው። በሁለተኛው ደረጃ የተጠቀሰው ከፍልስጤማውያን ጋር በተደረገው በሁለተኛው ጦርነት እስራኤላውያን ሁሉ ሲሸሹ ስፍራውን ሳይለቅ እጁ እስኪዝልና ከሰይፉ ጋር እስኪጣበቅ ድረስ የተዋጋ በትውልድ የቢንያም ወገን የሆነ አልዓዛር የተባለ ሰው ነው። እስራኤላውያን ሁሉ ሲያፈገፍጉ እሱ ግን ወደ ጠላት እየሮጠ እጁ ከጦር ጋር እስኪጣበቅ ድረስ ከእጁ ላይ ደም እስከሚፈስ ድረስ ብቻውን ቆሞ ጠላትን የመታ አልዓዛር የሚባል ሰው ነው። ለዚህ ነው ኃያል የተባለው። ምን ሰርተህ ነው ኃያል ለመባል የምትፈልገው? ስም የሚመጣው ከስራ በኋላ ነው። ዶክተር ይባላል እንደ አንድ ሰው ዝም ብሎ 40 ዓመት ስለሆነ 80 ዓመት ስለሆነ ዶክተር አይባልም። ተምሮ የሚያስፈልገውን አሟልቶ ነው። አሟላና ስም ይመጣል። አኮረፈ ብዙ ሰው
አኮረፈ። አሁን እኔ ዝም ብዬ አንተን 7ኛ ክፍል ተማሪ ዶክተር ብል ምን ይጠቅማል? ምን ይጠቅማል? አንተ 7ኛ ክፍል ነው ያቋረጥከው። ዶክተር ብል አቤት ትላለህ፣ ታፍራለህ፣ ራሱ በጣም ትሸማቀቃል። እንዲህ ብለህ ትሽኮረመማል። ያንተ ያልሆነ ስም ራሱ ያሳፍራል። በስም ስትጠራ ግን ኩራት ይሰማል። ከሶስቱ ኃያላን መካከል ሶስተኛውና የመጨረሻው ከፍልስጤማውያን ጋር በተደረገ በሌላ ጦርነት የእስራኤል ሰራዊት ልብ እጅግ ፈርቶ በነበረበት ወቅት በመለኮታዊ እርዳታ በመታመን ጦርነቱን ተቋቁሞ ጠላትን ያሸነፈ የአጌ ልጅ ሳማ ይባላል። ይሄ ሰው የእስራኤል ሰራዊት ልቡ በወደቀበት ወቅት ብቻውን ቆሞ ከፍልስጤማውያን ሰራዊት ጋር ተዋግቶ የፍልስጤማውያንን ሰራዊት የመታ ጀግና። ከዚህ የተነሳ ከሶስቱ ኃያላን መካከል ኃያል የሚል ስም አገኘ። እግዚአብሔር በዘመናችሁ ኃያል ያርጋችሁ። በኢየሱስም ከቤተሰቦቻችሁ መካከል አንድ ኃያል ይውጣ። አሜን 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 አሜን። ዳዊትን ወክሎ ማንኛውንም አክሽን የሚወስዱ የዳዊትን ሞት የሚሞቱ ዳዊት የተናገረውን ወስዶ መሬት ላይ ለመስራት ምንም የማይሰስቱ በጊዜ በገንዘብ በህይወት ማንኛውንም ነገር መስዋዕት በማድረግ ዳዊትን ለማገልገል የታጠቁ ወይም ያገለገሉ ኃያላን ናቸው። ዳዊት ከምንጩ እንዳይቀዳ የከለከሉት የፍልስጤማውያን ሰራዊቶች ነበሩ። ዛሬ የፍልስጤማውያን ሰራዊቶች ባይሆኑም ቤተሰቦችን ቻሌንጅ እያደረገ ያለ መርገም ሊሆን ይችላል፣ በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል። በጌታ በኢየሱስ ክርስቶስ ስም ሰንጥቀ ታልፋለ። በጌታ በኢየሱስ ክርስቶስ ስም ሰንጥቀ ታልፋለ። እስኪ አንድ ሰው አልፋለሁ ይበል። ኃያላን 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 ፍርሃት የማያጠቃችሁ አሜን አሜን። ጆሮ ያለው ይስማ፣ ልብ ያለው ልብ ይበል። ከእግዚአብሔር ጋር የቆመ ሰው አይበገርም። ወደ ዋሻ ሊወርድ ይችላል ግን አይበገርም። ለጥቂት ጊዜ በችግር ውስጥ ሊያልፍ ይችላል ግን አይበገርም። ለሆነ ዘመን ሊገፋ ይችላል ግን አይበገርም። ጥቂት ዘመን ሊያለቅስ ይችላል ግን አይበገርም። ወርቋል የሚል ዜና ተወርቶ ሳያልቅ ተነስቶ ያስገርማል። ጠፍቷል የሚል ዜና ተወርቶ ሳያልቅ በመነሳት ያስደንቃል። መግቢያ አካባቢ ያላችሁ ኦቨርፍሎ ከኔ ጋር ናችሁ? ከኔ ጋር ናችሁ ወይ? ቤተሰቦችን ወክለ የምታቋርጠው አንተ ነህ። ጓደኞችን ወክለ የምታቋርጠው አንተ ነህ። ፎቅ ላይ ያላችሁ አሜን ነው? እስኪ እናንተ ብቻ አሜን በሉት። ብዙ ስድቦችን፣ ብዙ ተንኮሎችን፣ ብዙ የተደራጁ ሰዎችን ሰንጥቀ አልፌያለሁ። አሁንም ቢሆን እያለፍኩ እገኛለሁ። ነገም ቢሆን 150 ሺህ ሆነው ቢሰለፉ በመካከላቸው ሰንጥቀ አልፋለሁ። ለምን ካላችሁ ከኔ ጋር ያለው ከነሱ ጋር ካለው፣ ከኔ ጋር ያለው ከነሱ ጋር ካለው፣ ሄይ ከኔ ጋር ያለው ከነሱ ጋር ካለው። ብዙ የውሸት ደብዳቤዎችን ሰንጥቀ ያልፋል። የመጨረሻ የተባሉ ሰዎችን ሰንጥቀ ያልፋል። እነሱ የያዙት ጉዳይ የተባለውን ጉዳይ እንደ ተራ ነገር አልፋል። ዝርዝሩ ስለማያስፈልጋችሁ ነው እኔ አሁን በድፍን ማወር አልፋል። ሰንጥቀ ያልፈ የምትቀዳው ምንጭ እንዴት እንደሚጣፍጥ ሁሉ ነገር ቤት ቢመጣ ቦታ አሰጠውም። ሶስቱ የዳዊት ኃያላን ያደረጉት ተግባር ሁለት አይነት ነገሮችን ያስተምረናል። የመጀመሪያው ለዓላማ ያለውን ቁርጠኝነት፣ የሆነ ነገር ላይ ፎከስን ከጣልክ ያንን ነገር እጅ ውስጥ ለማስገባት ህይወትን አደጋ ላይ እስከ መጣል ድረስ መወሰን እንዳለብህ ይመራል። እነሱ ያደረጉት ተግባር። ዳዊት ያደረገው ተግባር ደግሞ ሌላ ነገር ያስተምረናል። ምንድነው የሚያስተምረን? እናንተ ያመጣችሁት ውሃ አይደለም፣ ደም ነው። አልጠጣም፣ የወንድሞቼን ደም አልጠጣም። የተቀባበለ መሳሪያ አልፋችሁ፣ የተዘጋጀ ሰረገላ አልፋችሁ፣ ህይወታችሁን በአደጋ ላይ ጥላችሁ ያመጣችሁትን ውሃ አልጠጣም ብሎ ለእግዚአብሔር አፈሰሰ ይላል። አንዳንድ ስግብግብ ሰዎች እሱ ብቻ ይሙት፣ ይቆረጥ፣ ይፈለጥ፣ የኔ ነገር ይሳካ የምትሉ ሰዎች ከዚህ መማር አለባችሁ። እሱ ሞቶ አንተ መብላት የለብህም። የዳዊት ፓርቲ ይሄን ያስተምራል። ደግሞ እዚህ በኩል ያላችሁ እስኪ ተያያዙና በዚህ ወር ምልክት ይከተልሃል። በዚህ ወር ምልክት ይከተልሃል። በዚህ ወር ተአምራት ይከተልሃል። በዚህ ወር የእግዚአብሔር ኃይል ይከተልሃል። በዚህ ወር ፍሬሽ አኖይንቲንግ ይከተልሃል። በዚህ ወር የተከፈተ በር ይከተልሃል። በዚህ ወር
የተዘጋጀ ነገር ይከተልሃል። በዚህ ወር የዳዊት መክፈቻ ይከተልሃል። እዛ ጥግ ያላችሁ በዚህ ወር ታምራት ይከተላችኋል። መጨረሻ ላይ ያላችሁ እዚህ ወር ታምራት ይከተላችኋል። አዎ አንቺ ግርግዳ ጋር የቆመሽ ሴት ታምራት ይከተልሻል። አዎ በር ላይ ያላችሁ ታምራት ይከተላችኋል። ይደወልልሃል፣ ጠብቅ። ትጠራለህ፣ ጠብቅ። የምስራች ትሰማለህ፣ ጠብቅ። ጸሎት የሚለውን ሐሳብ እንደሚያጠና ሰው እንደዚህ ብላችሁ ጻፉ። ለመጀመሪያ ጊዜ ጸሎት የሚለው የተጠቀሰው ዘፍጥረት 4 ነው። ጻፉ። ጸሎት ተጠቅሶ የሚገኘው ዘፍጥረት 4 ነው። ቀጥላችሁ እንዲህ ብላችሁ ጻፉ። ኢየሱስ ክርስቶስ በአገልግሎቱ ጊዜ ከ25 ጊዜ ያላነሰ ጸሎት እንደጸለየ ተመዝግቦ ይገኛል። ሲሪየስ ጸሎቶች፣ ትልልቅ ጸሎቶች፣ የኢየሱስ ክርስቶስ ጸሎቶች ከ25 ጊዜ ያላነሰ ተጠቅሶ እናገኛለን። አሁን አንዳንዶቻችሁ ከገባችሁበት መውጣት፣ ከተያዛችሁበት መፈታት፣ ከወደቃችሁበት መነሳት ከፈለጋችሁ አንድ መለማመድ ያለባችሁ ነገር ቢኖር ጸሎት ነው። ጸሎት በጣም ጠንካራ የሆነ ህይወት እንዲኖራችሁ፣ ስኬታማ እንድትሆኑ የሚያደርጋችሁ ነው። ስለዚህ በደንብ አድርጋችሁ ስሙኝ። መጽሐፍ ቅዱሳችን ውስጥ 650 የተዘረዘሩ ጸሎቶች አሉ። ከነዚህ ውስጥ 450ዎቹ መልስ የተገኘላቸው ናቸው። 250 መልስ አታገኙላቸውም። ኦኬ። ለመጀመሪያ ጊዜ ጸሎት የሚለውን ዘፍጥረት መጽሐፍ ምዕራፍ 4 ላይ ነው የምታገኙት። እሱ ብቻ አይደለም። የምትጽፉ ሰዎች ጌታ ኢየሱስ በአገልግሎት ዘመኑ 25 ጊዜ በላይ እንደጸለየ ትመለከታላችሁ። ወዳጆቼ ኢየሱስ ዋንኛው የጸሎት ምሳሌያችን ነው። የጸሎት ምሳሌያችን ነው። አሁን እዚህ መካከል አዎ ጸልያለሁ፣ ትጸልያለህ? አዎ ጸልያለሁ፣ ወይም አልጸልይም፣ በሰው ጸልያለሁ፣ እናቴ ትጸልይልኛለች ምናምን የሚል ሰው ሊኖር ይችላል። ከመልካም ወጣት 2017 ዓመተ ምህረት እንድታተርፍ የምፈልገው አንዱ ሐሳብ የጸሎት ህይወትን በማስተካከል ረገድ ነው። አሁን ጸሎትን በተመለከተ ትምህርት ስንጀምር ትክክለኛው የምሳሌ ሊሆነን የሚችለው ማን ነው? ጌታ ኢየሱስ ነው። ለምሳሌ ብላችሁ ጻፉ። ለምሳሌ ከሌሎቹ የወንጌል ጸሐፊዎች ሁሉ በተለየ መልኩ ወንጌላዊ ሉቃስ የኢየሱስን ጸሎቶች መዝግቦት እናገኛለን። በአብዛኛው የኢየሱስ ጸሎት ምን ይመስላል የሚለውን ነገር ማወቅ ከፈለጋችሁ በአብዛኛው የሚጽፈው ሉቃስ ነው። ለምሳሌ አንደኛ ጻፉ። ሉቃስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21። ሉቃስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21። እንግዲህ ከትላንት ከመጣችሁበት ወይም እሁድ ከመጣችሁበት ሰዓት ጀምሮ ትላንትና ሙሉ ቀን ዛሬም ጠዋት እንጸልይ ስላችሁ፣ ንቁም ስላችሁ፣ እንደዚህ እንደዛ ስላችሁ ሚሰለቻችሁ፣ ሚደክማችሁ፣ ሚጫጫናችሁ ወይም ደግሞ ለመጸለይ ስታስቡ ጸሎት ምን እንደሆነ ባይምሯችሁ ምንም የማይመጣ ሰዎች ካላችሁ በደንብ አድርጋችሁ እንድትሰሙ ይፈልጋሉ። ጸሎት ምንድነው? ጸሎት ምን አይደለም? የጸሎት ጥቅሞች ምንድናቸው? እንዴት ይጸልያል? ስንት አይነት ጸሎት አለ? ይሄን ሁሉ ነገር አንድ ላይ እንማራለን። ለምሳሌ በሉቃስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21 ሲናገር እንደዚህ ይላል። ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ፣ ሲጸልይም ሰማይ ተከፈተ። ሲጸልይ ጌታ ኢየሱስ እየጸለየ እያለ ሰማይ ተከፈተ። ከኢየሱስ በፊት የተጠመቁ አሉ። እነሱ ግን ተጠምቀው ነው የወጡት። እሱ ግን ሲጸልይ ሳላላ እየተጠመቀ ብቻ ሳይሆን እየጸለየ ነበር። የጻፉ የሚጸልይ ሰው ሰማይ ያስከፍታል። ሰማይ ይከፈትለታል። በቃ የእግዚአብሔር እርዳታ፣ የእግዚአብሔር ድምጽ፣ የእግዚአብሔር ኃይል ወደ ህይወቱ ይመጣል። ሲጸልይም ሳለ ሰማይ ተከፈታል። ሰማይ ተከፈተ። ሲጸልይ እየጸለየ ነው። አየ እግዚአብሔር እንዲረዳ ድምጹ ወደ አንተ እንዲልክ እንዲያግዝ ኃይልና ጸጋ እንዲሰጥ ከፈለክ you have to pray መጸለይ አለበት። ሲጸልይ ሳለ ሰማይ ተከፈተ። አየ የሚጸልይ ሰው ሰማይ ያስከፍታል። እግዚአብሔር ወደ ህይወቱ ይመጣል። ለምሳሌ በሉቃስ ወንጌል መጽሐፍ ምዕራፍ 4 ላይ ጻፉ። ኢየሱስ አገልግሎቱን በጸሎት እንደጀመረ ትመለከታላችሁ።
ሉቃስ ወንጌል መጽሐፍ ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ አገልግሎቱን በጸሎት እንደጀመረ ትዝ ይላችኋል። 40 ቀንና 40 ሌሊት ከጾምና ከጸለየ በኋላ ነው ከዛ በኋላ ወደ አገልግሎት ጌታ ኢየሱስ ክርስቶስ ሄደው። ከፍ አድርጉ እጆቻችሁ። አዲሱ ዓመት ከመጀመሩ በፊት ጸልይላችኋለሁ። በጌታ በኢየሱስም የሚቀጥለው ዓመት የእግዚአብሔር እርዳታ ለእናንተና ለቤታችሁ ይሆናል። ወዳጆቼ እዚህ በማይመች ሁኔታ ውስጥ ያላችሁት አንድ ተጨባጭ ነገር ይዛችሁ ልትሄዱ ነው። አምናለሁ እዚህ የጸለይነው ጸሎት እግዚአብሔር ሰማያት እንደሚከፍትላችሁ አምናለሁ፣ እንደሚረዳችሁ አምናለሁ። በጌታ በኢየሱስም ሕይወታችሁ እንደቀድሞ አይሆንም። በኢየሱስም ተራ ሰው ሆናችሁ አትሞቱም። ታሪካችሁ በኢየሱስም ይቀየራል። በደንብ አድርጋችሁ አሜን ባሉ። እግዚአብሔር ቀኙን ይሰጣችኋል። እና ኢየሱስ ክርስቶስ አገልግሎቱን ከመጀመሩ በፊት ይጸልይ እንደነበር ሉቃስ ወንጌል መጽሐፍ ምዕራፍ 4 ተመዝግቦ ታገኛላችሁ። ሶስተኛ ሉቃስ ወንጌል መጽሐፍ ምዕራፍ 5 ላይ ደግሞ ሰዎች ሁሉ ኢየሱስን ሊያዩት ሲመጡ እሱ ግን ወደ ምድረ በዳ ሄዶ ይጸልይ እንደነበረ ተመዝግቦ ታገኛላችሁ። ሰዎች ኢየሱስን ለማየት ብዙ ጊዜ ይከተሉታል። በከተማና በገበያ በገጠር በሄደበት ሁሉ አካባቢ በባህር ዳር አካባቢ ኢየሱስን ፍለጋ ሰዎች ይዞራሉ። እና ሉቃስ ወንጌል መጽሐፍ ምዕራፍ 5 ስታነቡ ሰዎች ሊያዩት ሲመጡ እንግዲህ አስቡት፣ ሰዎች ሊያዩአችሁ ሊያናግሯችሁ በጣም በእናንተ አገልግሎት ተገርመው ተደንቀው ሊያዩአችሁ ሲመጡ ከነሱ ጋር ቆመው ከማውራት ይልቅ ኢየሱስ ወደ ምድረ በዳ ሄዶ ይጸልይ እንደነበረ መጽሐፍ ቅዱስ ይነግራቸዋል። እንግዲህ በዚህ መካከል ጌታ ኢየሱስ ክርስቶስ የሕይወቱ ጌታ እንደሆነ ስለሱ እንደሞተለት ኢየሱስን አምናለሁ የሚል ሰው ካለ የጸሎት ትክክለኛ ምሳሌው ሰው ሳይሆን ኢየሱስ ነው። ኢየሱስ ሰዎች ሊያዩት ሲመጡ እሱ ወደ ምድረ በዳ ሄዶ ይጸልይ ነበር። አራተኛ በሉቃስ ወንጌል መጽሐፍ ምዕራፍ 6 ላይ 12ቱን ሐዋርያት ከመምረጡ በፊት ጌታ ኢየሱስ ይጸልይ ነበር። 12ቱን ሐዋርያት ከመምረጡ በፊት ጌታ ኢየሱስ ይጸልይ ነበር። 12ቱን ሐዋርያት ከመምረጡ በፊት አየሽ፣ የትኛውንም አይነት ውሳኔ ከማድረግሽ በፊት ወደ የትኛውም ሁኔታ ከመግባትሽ በፊት መጸለይ እንዳለብሽ የምትማሪው ማዳኝሽና መድኃኒትሽ ካደረግሽው ከጌታ ከኢየሱስ ነው። 12ቱን ደቀ መዛሙርት ጌታ ኢየሱስ ከመምረጡ በፊት ይጸልይ ነበር። አምስተኛ በሉቃስ ወንጌል መጽሐፍ ምዕራፍ 9 ላይ ኢየሱስ ከጴጥሮስ ከያዕቆብና ከዮሐንስ ጋር ለመጸለይ ወደ ተራራ ይወጣ እንደነበር ይናገራል። ኢየሱስ ከጴጥሮስ ከዮሐንስና ከያዕቆብ ጋር ወደ ተራራ የወጣው ለመጸለይ ነበር። ጌታ ኢየሱስ ወደ ምድረ በዳ ሄዶ ይጸልያል። ከዛስ ወደ ተራራ ወጥቶ ይጸልያል። ከዛስ 12ቱን ደቀ መዛሙርት ከመምረጡ በፊት ይጸልያል። ወዳጆቼ እንዲህ ብላችሁ ጻፉ። ሰይጣን የሚፈራው የሚጸልይ ሰው ነው። የጸሎት ሰው ሰይጣን ይፈራል። አጋንንት ይፈራል። ሰይጣን ብር ያለው አይደለም የሚፈራው፣ ዝና ያለው አይደለም የሚፈራው፣ ሀብት ያለው ስልጣን ያለው አይደለም የሚፈራው። በእግዚአብሔር ፊት የሚንበረከክ ሰው ሰይጣን ይፈራል። ወዳጄ በዚህ ምድር በዚህ ዘመን በህይወት እስካለ ድረስ ምድር ላይ ሰክሰስፉል ህይወት መኖር ከፈለክ ፕሬየር ጸሎት በጣም ወሳኙ ቁልፍ ጉዳይ እንደሆነ እንድታውቅ ፈልጋለሁ። ለምሳሌ ነው አሁን እያየን ያለ ነው። ጸሎት የሚባለው ጉዳይ በትክክለኛ ምሳሌያችን ኢየሱስ ነው ብለናል።